ውሃ አይደለም ያለው ማለት ነው ቢኖርም ውሃ አይደለም አብዛኛው ነገሩ ሌላ ባዕድ ነገር ነው ስለዚህ ከውሃነቱ ይልቅ ሌላ ነገርነቱ ይበልጣል ማለት ነው ይሄ ተጨባጭ እውነታ ነው ይሄ ችግር እንዴት መጣ የሚለውን አሰስና አድርግ ደግሞ በርካታ ከፖሊሲ ጋር የሚገናኙ በአጠቃላይ ከከተማዋ የእድገት አመጣጥ ጋር የተመሰረተችበት ከፕላኒንግ ፕሮሰሱ ጋር እንዴት ነው እቺ ከተማ ወደዚህ ደረጃ የመጣችው የሚለውን ነገር ስናይም ከቆራቆራ ጀምሮ ያለው ነገር ለወንዞች በወንዞች ላይ የጨከነች ከተማ ወንዞቿ ላይ የጨከነች ከተማ ያስመስላታል ቀደም ከቆራቆራ ጀምረህ ነገር ምናልባት ወንዞቿን እንዴት ነበር የምታየው በተለያየ ዘመን በተቆረቆረችበት ዘመን ምናልባት የውሃ አቅርቦት ስላልነበረ እንዳሁኑ የቧንቧ ውሃ በየቤቱ የሚመጣበት ዘመን አልነበረም አዲስ አበባ የዛሬ 100 ምናምን አመት ይመስለኛል የመጀመሪያውን ውሃ በመዘውር አዳራሽ ሲገባ የተባለ ስለዚህ በአብዛኛው ሰው ይጠቀም የነበረው የምንጭ ውሃና የወንዝ ውሃ ነው ማለት ነው ለመጠጣትም ለተለያየ ፐርፐዝ በዛን ጊዜ የነበረው አገልግሎት ከዛ ደግሞ ያደገች ስትመጣ አሁን ያለውን በንጽጽር ለማሳየት ነው ይሄ ምንድነው ሂስቶሪካል አናሊሲስ ያስፈልገዋል ማለት ታሪካዊ ዳራውን ያው በጥናት ነው ባናጠናም አንተ ባንተ እድሜ እንኳን በቀበና ወንዝ ላይ ዋይታል ሌሎች ወንዞች ላይ ዋይታል ሌሎችም ሰዎች ትላልቅ የሚባሉ ሰዎች ከታሪካቸው ጋር ወንዞቻቸውን ሲያነሱ ታያለ አዲስ አበባ ተወልደው ያደጉ ሰዎች ስሞችንም መጥቀስ እንችላለን እና ስለቀበና ያላቸው ነገር ስለወንዙ ያላቸው ነገር ሄደን ሶንዋኝ ሲሉ ተሰማለህና በቅርብ ጊዜ ነው ታዲያ ይሄ ታሪክ ምናልባት እነዚህ ሰዎች ወይ የ70 አመት ወይ የ60 አመት አለያም ደግሞ እስከ 50 አመት ድረስ ይሞላቸው ሰዎች ሊሆን አንተ ደግሞ ሳስብ ከዛም ታንሳለህ ስለዚህ ከ40 አመት በፊት እነዚህ ወንዞች ንጹህ ነበሩ ማለት ነው ከዛ በኋላ ግን እየተቀየሩ የመጡት ለምንድነው ቀደም ያወራሁልን እንደነበረው ወደ ከተማ ሰዎች እየፈለሱ ሲመጡ ዴንሲቲ ወይም ጥግግቶሽ ሲጨምር በፊት ይወገድ የነበረው ቆሻሻ በመጣው የህዝብ ቁጥር ልክ ስለሚጨምር ያንን ቆሻሻ ደግሞ ልናስወግድ የምንችልበት ከወንዞች ውጭ ሌላ ነገር ስላልነበረ ወንዞቹ ላይ ጫናው እየበረታ ሄደ በዋነኝነት የፍሳሽና የደረቅ ቆሻሾቻችንን ወደዛ በማድረጋችን የሽንት ቤት አልነበረንም አሁንም ቢሆን የአዲስ አበባ የሲወር ላይን ከቨሬጅ ከ7 እና 8% አይበልጥ ከ100% ማለት ነው ሌላው ታዲያ የት ይወስዳል ከዚህ ከሜን ሲወር ላይኑ ለነገሩ ሌላው እያስመጠጠ ወደሚደፋበት ቦታ በመኪና ይወስዳል ግን ያን ያህል ደግሞ ያሰራር ኤፊሽንት ሆኖ ሪሊ ቆሻሻው ነው ይሄንን ነገር ሊያስወግድ እንደማይችል ይታወቃል የምናቀው ነገር ምንድነው ዛሬም ቢሆን አብዛኞቹ ወንዞች እንደ ስዌሬጅ ላይን ነው ያገለገሉ ያሉት ስለዚህ ወደ ታሪኩ ስንመለስ ቅድም እንዳልኩ ህዝቡ እየጨመረ ሲመጣ ቆሻሻው እየጨመረ ሲመጣ ቆሻሾቹ ወንዞች ላይ ይጣሉ ሲመጡ አጠቃላይ የሪቨር ኢኮሲስተሙ የተናጋ የተዛባ መጣ ስርዓቱ ስርዓት በየትኛው ቦታ ስርዓት አለ የሪቨር ኢኮሲስተም የሚሰራበት ባላንስድ የሆነ ስርዓት አለ ምን ግብአት ምን ወጪ ከዛ ውስጥ በምን መጠን መግባትና መውጣት እንዳለበት ስርዓት ስላለው ያ ነገር ሲዛባ በዛ ውስጥ የነበሩ ታሶች እየጠፉ ሄዱ ለምሳሌ ቁርጥሜ ማለት በእርግጠኝነት አንድ ወዳጄ ነው የነገረኝ ቁርጥሜ ማለት አሳ ነው በኦሮምኛ ነው ያለኝ በዚህ በጎላ በኩል የሚያልፈው በኢሚግሬሽን በኩል የሚመጣው ስለዚህ ያ ወንዝ ምን ነበረው ማለት ነው አሳ ነበረው ማለት ነው ከዛ ውስጥ አሳ ይወጣ ነበር ቀጨኔም ከቀጭኔ ጋር እንደሚገናኝ እንደዚሁ ኦሮምኛ የሚናገር ሰው ነግሮኛል ስለዚህ በዚህ አካባቢ ዋይልድ ላይፍ ያንን የሚያክል ትልቅ ጃያንት ዋይልድ ላይፍ ሰፖርት የሚያደርግ ኢኮሲስተም ነበር ማለት ነው ያለፍን ስንመጣ ህዝቡ እየጨመረ ሲመጣ ወንዞቹ ምን እየሆኑ መጡ እየጠፉ መጡ ስለዚህ ዛሬ ላይ አዲስ አበባ ላይ ወንዝ አለ ወይ የወንዝ መውረጃ ቦዮች ወይም ትላልቅ ሸለቆዎች ናቸው እንጂ ያሉት ወንዞች አሉ ወንዞቹ ከየት ነው የሚመጡት ወንዞቹ ከሰዎች ቤት ከሚወጣ የፍሳሽ ቆሻሻ የተነሳ የወንዝ ባህሪ እንዲኖራቸው ያደረገው ወንዝ በሚሄድበት ተፈጥሯዊ አቅጣጫ ስለሚሄዱ ብቻ
እኛ በራሳችን አሰስመንት እስቲ ቆይ እነዚህ ምንጮችን እንፈልግ ብለን እስከ እንጦጦ ድረስ ወንዞቹን ተከትለን ምንጮቻቸውን ለማግኘት እንጦጦ ስንሄድ ምንጮቹ አንዳንዶቹ የሉም ማለት ስንወጣ የውሃ መጠን እየቀነሰ ይሄዳል። ይሄ በራሱ ችግር አይደለም፣ እውነት ነው። ለምን የሚገናኘው ነገር እየጨመረ ወደ ኢነር ሲቲ ስትመጣ እየጨመረ የውሃ መጠኑ እየጨመረ ወደ ወንዙ የሚገባው ስለሚመጣና ሌሎች ትናንሽም እንትኖች እየጨመሩ ስለሚመጡ የውሃው ያደገ መምጣቱ ችግር የለውም። ግን ቢያንስ በሆነ መጠን ወደ ጫፍ ስትወጣ ልታገኝ ይገባል ውሃ። በአንደኛው አቅጣጫ ስንሄድ ይሄንን ምንጭ ልናገኘው አልቻልንም። ስለዚህ አዲስ አበባ ወንዞችን ውሃ እያቀረቡ ያሉት የሰዎች ፍሳሾች ናቸው ማለት ነው። ይሄን ነው የተገነዘብነው ማለት ነው። ምን የሚባሉ ወንዞች አሉ? ምን ያህል ቦታ ይሸፍናሉ? ምን ያህል ሰው በእነዚህ ወንዞች አካባቢ ሰፍሮ ይገኛል? አሁን አዲስ አበባ ውስጥ 7 ትላልቅ ወንዞች አሉ። ሁሉንም ስሞች አሁን ጠቅሼ ልጨርስ አልችልም። ግን አሁን እነ ቀበናን፣ እነ ባንተ ይቀጡን፣ እነ ቁርጥሜን፣ ቀጨሌን እንዲሁም በዚህ በኩል በምስራቅ በኩል እነ ጀሌሳ እነዚህ ወንዞች አሉ። እነ ሃንኩም አሉ። አሁን ያወራሁት ራሱ ወደ 6-7 ይሆናሉ። እነዚህ ወንዞች በዋነኝነት በተለይ አሁን ቀበናን ብናይ ከተማዋን ለሁለት አካፍሎ የሚመጣ ነው ከእንጦጦ ተነስቶ። ሌሎች አብዛኞቹ ወንዞች መነሻቸው ያው ከከፍተኛው የአዲስ አበባ ክፍል ነው የሚሆነው። ወንዞች ለነገሩ ተፈጥሯዊ ያካሄዳቸው ይሄ ነው። ከከፍተኛ ቦታ ወደ ዝቅተኛ ቦታ ነው የሚሄዱት። አዲስ አበባ ውስጥ ያለው ይሄ ነው የሆነውና በዋነኝነት እነዚህ ወንዞች ስትራክቸር የከተማዋ ስትራክቸራል ኤሌመንትስ ናቸው ማለት የከተማዋን ቅርጽ የመወሰን ሚና ይጫወታሉ። ልክ መንገድ ወይም ደግሞ የተራራ መኖር ወይ ሌሎችም እንደዚህ አይነት ነገሮችን የከተማን ቅርጽ የሚወስኑ የባቡር መንገድ የከተማን ቅርጽ አሰፋፈርን የሚወስኑ ነገሮች አሉ። በተመሳሳይ ወንዞችም የከተማዋን ተፈጥሯዊ ብቻ ሳይሆን አሰፋፈርንም ያስገድዳሉ ወይም ደግሞ እንዲሆን ያደርጋሉ ማለት ነው። ስለዚህ አዲስ አበባ ውስጥ ያሉት እነዚህ ወንዞች በእውነትም ከተማዋን በተለያየ ቅርጽ እንዲሆን ወይም ደግሞ አጠቃላይ ተግባሯን ፈንክሽኗንም ይወስናሉ ማለት ነው። የወንዞቹን ፍሰት ተከትሎ ማለት ነው። አሰፋፈሩም የሚመጣው ኢንፍራስትራክቸር አፌክት ያደርጋሉ። እነሱን ከግምት ውስጥ ልታስገባ ያስፈልጋልና ስትራክቸራል ኤሌመንት ናቸው ብለን ነው የምንወስደው ወንዞቹ። አሁን እኛ እያሰብን ያለነው ወንዞችን የምንጠብቀው ለወንዞቹ ደህንነት ብቻ አይደለም። ምንም አይነት ኢንቫይሮንመንታል ፕሮቴክሽን በእኛ ሀገር ውስጥ በተለይ በታዳጊ ሀገር ውስጥ ከዴቨሎፕመንት ጋር የተያያዘ መሆን አለበት። ለሰዎች ቁሳዊና መንፈሳዊ እርካታ የሚያበረክተው ነገር ሲኖር ነው ያንን ነገር የምንጠብቀው። ለዘለቄታዊ ህልውና የሚጠቅመው ነገር ሲኖር ነው ያ ነገር አስጨንቆን የምንሰራው። አሁን ወንዞች የመረጥ ነው እኛ ወንዞች አካባቢ በመቶዎቹ ሺህ የሚቆጠሩ በርካታ ህዝቦች ይኖራሉ። ስለዚህ እነዚህ ሰዎች እነዚህ ብዙ ቁጥር ያላቸው ሰው ወንዙ እንደዚህ በመሆኑ እየተጎዱ ነው ያሉት ራሳቸው በዋነኝነት በዚህ በወንዙ ዳር ያሉ ሰዎች። የነሱ መጎዳት ብቻ ሳይሆን ከወንዙ ጋር ባላቸው ግንኙነት መበላሸት የተነሳ ከነሱ ዝቅ ብለው የሚኖሩ ሌሎች ሰዎች ቅድም አንተ እንዳልከው በልዩ ዞኑም ውስጥ በኦሮሚያም እስከ አዋሽ እስከ ናዝሬት ድረስ ያለው አካባቢ ካልተሳሳትኩኝ የአዋሽም የናዝሬት ውሃም ከሰርፌስ ወተር የሚገኝ ነውና እዛም ለማጣሪያ የሚወጣው ወጪ ከፍተኛ እንዲሆን ያደርገዋል። ስለዚህ እጅግ የተያያዘ ነው። አዋሽን ስናወራ ደግሞ ከአዋሽ ተፋሰስ ላይ ያለውን ኢንቨስትመንት ማሰብ እንችላለን። ምን ያህል አርሶ አደሮችና ሌሎች ልማቶች እንደሚከናወኑ እናያለን። ስለዚህ አዲስ አበባ ከተማ የተደረገው ነገር ድንበር ተሻጋሪ የሆነ ውጤት ነው የሚያመጣው። ስለዚህ የምናስበው በመጀመሪያ ወንዙ ዳር ስለሚኖሩ ሰዎች እዚህ ጋር በጎርፍ በየአመቱ ስለሚጠቁ ምናልባት አሁን ስታቲስቲክሱን እርግጠኛ ሆኜ ላልነግርህ እችላለሁ እንጂ በየአመቱ በጎርፍ የሚሞቱ ሰዎች አሉ አዲስ አበባ ውስጥ። ለምንድን ነው ሰዎች ወደ ወንዝ ጋር የሚሄዱት ሰዎች ምን አይነት ናቸው ብለንም መጠየቅ አለብን። ሀብት ያላቸው ሰዎች እንደ ሌሎች ሀገራት ቢች ዳር ወይም ወንዝ ዳር ብለው ሄደው የመሬት ዋጋ እንደውም ወንዝ አካባቢ እጅግ ውድ ነው።
እኛ ሀገር እንደዛ ስለሆነ ነው ባለሀብቶች ናቸው ሲነሪውን ለመጠቀም ሄደው እየገዙ እየኖሩ ያሉት አይደሉም። እየኖሩ ያሉት መሬት መግዛት መስራት የማይችሉ በገቢ መጠናቸው ዝቅተኛ የሆኑ የማህበረሰብ ክፍሎች ናቸው የሚኖሩት። እነሱ ሲሄዱ ሀይ የሚላቸው ኃይል ለምሳሌ አንድ ሰው መጥቶ ፒያሳ ላይ ቦታ በራሱ ወስዶ ሲሰራ መንግስት ዝም አይለው። ስለምንድነው ወንዝ ዳር ሲሄድ ግን አንድ ሰው ማንንም ሳያየው ቤት ሰርቶ ቤት በስም ሰርቶ ልጆች ወልዶ ይኖራል። ማንንም ሰው ኮምፕሌን የማያደርገው መንግስትም እነዚህ ቦታዎች ማርጂናላይዝ አርጓቸዋል ወይም ገፍቷቸዋል ብዬም ነው ማስበው። ስለዚህ ይሄ የተገፋ ቦታ ከቁጥጥር እይታ ውጪ የሆኑ ቦታዎች የመንግስት ሀብት የሆኑ የግለሰብ ሀብት ቢሆኑ በቀላሉ ሊያዙ አይችሉም ነበር። መንግስትም ያለማብቸውም ስላልሆነ እነዚህ ሰዎች ሄደው እነዛን ቦታዎች ይይዟቸዋል። እነዚህ ሰዎች ሌላ ቦታ መግዛት ስለማይችሉ ቤት ማግኘት ስለማይችሉ ስለተቸገሩ ጎርፍ እንዳለ ያወቁ አደጋ እንዳለ ያወቁ ወንዞቹ እንደሚሸታቸው ያወቁ እዛ ቦታ ላይ ሄደው ይኖራሉ። ስለቸገራቸው የመጨረሻ አማራጫቸው ስለሆነ ነው። ስለዚህ አሁን ቀደም ያነሳልኝ ጥያቄ ለመመለስ እዚህ ቦታ የሚሄዱ ሰዎች በኢኮኖሚ ዝቅተኛ የሆኑ ሌላ ቦታ ላይ ቤት ማግኘት የማይችሉ ሰዎች ናቸው። ለምንድነው ሌሎች ቦታዎች ሳይያዙ ወንዝ ዳር ሰዎች ሄደው የሚይዙት ካልከኝ እነዚህ ቦታዎች ከመንግስት እይታና ቁጥጥር ውጪ በሆነ መጠን ቢሆን ቸል የተባሉ ቦታዎች ለልማት አያስፈልጉም ተብሎ በሰዎች ጭንቅላት ውስጥ የተያዙ ቦታዎች ናቸው። ነገር ግን እንደ ቅድም እንዳወራ ነው በአገሪቱ በሌሎች ዓለማት እንዳየነው የውሃ ስፍራዎች ማለት አንድ ሰው ወንዝ ዳር ሄዶ ቦታ ሲገዛና ከወንዝ ሲርቅ ያለው የዋጋ ልዩነት እናውቃለን። ወፍ እየተንጫጫ አሳ እየሄደ ወንዝ ውስጥ ማየት እያየህ ጠዋት ስትነሳ ፀሐይ በሆነ አቅጣጫ ስትገባ የምታይበት አካባቢ መሆን ማለት ማሰብ ይቻላል። በታምራይ ኮንስትራክሽን ፕሮግራማችን የፓሪስ የፍሳሽ መስመሮች ክፍል 3 ይዘንላችሁ እንቀርባለን። እንድትከታተሉን የአክብሮት ግብዣችን ነው። ፕሮግራማችንን ስፖንሰር ያደረገልን የአዲስ አበባና ዙሪያ ኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ፕላን ፕሮጀክት ጽህፈት ቤት ነው። እናመሰግናለን። የተወደዳችሁ የአርኪ ካሜራ ተአምረ ኮንስትራክሽን ታዳሚዎች ባለፈው ሳምንት ስለ ፓሪስ የፍሳሽ መስመሮች ዲዛይን አገልግሎት አሰጣጥና ማኔጅመንት ሁለተኛውን ክፍል አቀርበንላችሁ ነበር። ዛሬ ደግሞ ሶስተኛውን ክፍል ይዘንላችሁ ቀርበናልና አብራችሁን ቆዩ። ባለፈው ሳምንት እንዳወጋናችሁ ፓሪሳውያን ሰው መግባት በማይችልባቸው ጠባብ ቱቦዎች ሰው ሰራሽ ሰዎቻቸውን ለፍተሻና ለጥገና ይልካሉ። እነዚህ ሰው ሰራሽ ሰዎች በ360 ዲግሪ የሚሽከረከሩ አይኖች አሏቸው። ቱቦውን ምንጥር አድርገው ፈትሸው ሲያበቁ ወዲያውኑ መረጃ ይልካሉ። በዚህ መረጃ መሰረት ጥገናውን የሚሰራ ሌላ ሮቦት ይላካል። ገናውና ቱቦ የማጽዳቱ ሥራ ከፍ ያለ በሚሆን ጊዜ ግን ስራውን የሚሰሩት እንደ መርማሪዎቹ የብረት ሰዎች ሕይወት አልቦ ብረቶች አይደሉም። እነዚህኞቹ ስጋና አጥንት ደምና ትንፋሽ ያላቸው እንደርሱና እንደኔ ያሉ ሰዎች ናቸው። እነዚህ የምትመለከቷቸው ደልዳላና መልከ-መልካም ፈረንጆች የፕሮጀክቱ ሥራ አስኪያጆች አይደሉም። የፓሪስን የመጸዳጃ ቤት ቱቦ መስመር በምንም ምክንያት እንዳይዘጋ ወይም እንዳይሰናከል በየዕለቱ ከሮቦቱ በሚላክላቸው መረጃ መሰረት ችግሮቹ ሳይባባሱ ለማስወገድ በተለመደው አውሮፓዊ የሥራ ዲስፕሊን በማለዳ ተነስተው ወደ ፓሪስ የምድር በታች የፍሳሽ መስመሮች የሚወረወሩ የፍሳሽ ሰራተኞች ናቸው። በዚህ ስፍራ እኔ ያቶ ገሌ ልጅ እንዲህ ያለውን አጸያፊ ሥራማ ንክች አላደርጋትም ብሎ በባዶ ሜዳ ግብዝነት ራስን መሾም የለም። በዚህ ስፍራ ሥራ ይሁን እንጂ የሥራ ነውር የለውም። በዚህ ስፍራ ነውር የሚባለው ለምጽዋት ከሰው ፊት መቆም፣ ለስርቆሽ ከሰው ኪስ መግባት ብቻ ነው።